ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ሰኔ 17 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም የፋኖ ኃይል በአዳማና በምንጃር ግንባሮች በአገዛዙ ጦር ላይ ከባድ ኪሳራ እያደረሱ ድል በተቀዳጁበት ወቅት ተስፋ የቆረጠው አገዛዝ ንጹሃንን በድሮን ጨፍጭፏል። የሚኒሊክ ስላስመረቀው አዳዲስ የኮማንዶ አባላትን ጨምሮ የግንባር መረጃም ይዘናል። የፌዴራሉ አገዛዝ በተጠነሰሰው ሴራ በኢትዮጵያ ሶማሌ ክልል የጸጥታ ቀውስ ተደጋጋሚ አልሸባብ ጥቃትና የእርስ በርስ መከፋፈል የተፈጠረ መሆኑም ታውቋል። የፌዴራሉ አገዛዝ በተጠነሰሰው ሴራ በኢትዮጵያ ሶማሌ ክልል የጸጥታ ቀውስ ተደጋጋሚ አልሸባብ ጥቃትና የእርስ በርስ መከፋፈል የተፈጠረ መሆኑም ታውቋል። መረጃውንም ይዘናል። ይህ አብይ አህመድ አገዛዝ ከወለጋ የተፈናቀሉ ንጹሃኖች ዜጎችን መሬት በጉልበት በመንጠቅ ኮሬን ያገኛል ለተባለው ገዳይ ኃይል ሊያድን መሆኑም አስታውቋል። ዝርዝሩንም ትሰሙታላችሁ። በአዲስ አበባ ከተማ በአምባገነኑ አገዛዝ በተጠነሰሰ የመኖሪያ ቤቶችና መንደርተኞች ማፍረስ ዘመቻ በቀጠለበት በዚህ አስከፊ ወቅት ከእጥፍ በላይ ማሻቀቡ ነዋሪዎችን ለከፋ ስነ-ልቦናዊ ቀውስም ዳርጓል። አዲስ አበባ ወዴት እያመራች ነው? ትሰሙታላችሁ። የሱዳን መደበኛ ጦር የአብይን አገዛዝ በይፋ በመወንጀል ከኢትዮጵያ ድንበር ላይ መጠነ ሰፊ ወታደራዊ ማጥቃት መክፈቱንም አስታውቋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነኚህንና ሌሎችም ዝርዝር መረጃዎች የምናሰማችሁናል። እስከ ፍጻሜው ድረስ አብራችሁ ይቆዩም። በቅድሚያም የፋኖ ኃይል በኦሮሚያ ክልል በአገዛዙ ጦር ላይ ከባድ ወታደራዊ ኪሳራ እያደረሰ ባለበት ወቅት በተመሳሳይ አፋጣኝ አዳዲስ የኮማንዶ አባላትንም አስመረቀም። ይህ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው እስከ ሰም ሁለተኛ ኮር መርባል ክፍለ ጦር ከነብሮ ሻለቃና ከሚኒሊክ ሻለቃ በተውጣጣ ኃይል በምስራቅ ሸዋ ዞን አዳማ ወረዳ በሙየ ቀበሌ ዘልቆ በገባው የአገዛዙ ወራሪ ኃይል ከባድ መብረቃዊ ጥቃት በመሰንዘር ከፍተኛ ድል መቀዳጀቱንም አስታውቋል። ለሁለት ተከታታይ ቀናት በተደረገ አስጨራሽ ውጊያ ከናዝሬት ወረዳ የመጣ አንድ ከፍተኛ የአገዛዙ አመራርና የሙየ ቀበሌ የፖሊስ ኮማንደር ወዲያውኑ የተገደሉ ሲሆን አንድ ሚኒሻ ተማርኮ 5 የሰራዊት አባላቱ ደግሞ ክፉኛም ቆስለዋል። በዚህ ኦፕሬሽን 2 ክላሽንኮቭና አንድ ኤምጂ ጦር መሳሪያ በፋኖ ኃይሎች ተማርኮም ገቢም ሆኗል። በተመሳሳይ ዜና ያሳምነው እዚህ ኃይለማርያም ማሞ ክፍለ ጦር እና የነበልባል ክፍለ ጦር በጥምረት ባደረጉት አውደ ውጊያ ከሀገረ ማርያም ከሰሙ ወረዳና ከምንጃር ሸንኮራ ወረዳ በኩለ ወረዳና ለዘረፋ የመጣውን ያገዛዙ ሰራዊት ቀጥቅጠው ወደ መጣበት ማባረውታል። ለተከታታይ 3 ቀናት በዘለቀው በዚህ ከባድ ውጊያ ሰራዊቱ ከፍተኛ ሰብአዊና ቁሳዊ ኪሳራም አስተናግዶ የፈረጠጠ ሲሆን አገዛዙ የሞቱበትን አባሎች አስከሬን ሳይዝ ሜዳ ላይ ጥሎ መፈርጠጡም ተረጋግጧል። በሌላ በኩል የነበልባል ክፍለ ጦር ከሀገረ ማርያም ተነስቶ በውላትና በቅዱስ ጊዮርጊስ ቀበሌ የመጣውን ወራሪ ሰራዊት የመታ ሲሆን በስቻት ቀበሌ ሰፍሮ የነበረው ኃይል ለ3 ቀን አስተዋግቶ አካባቢውን ሙሉ በሙሉ ነጻ አውጥቷል። እንዲሁም በምንቻምር በኩል ወደ አክርሚት የገባው ያገዛዙ ኃይል በሰቃዋ ቀበሌ ላይ በደረሰበት ከፍተኛ ምት እቃውን ጥሎ እየሸሸ እንደሚገኝና በተለያዩ ግንባሮች ውጊያው አሁንም መቀጠሉም ታውቋል። ይህ በእንዲህ እንዳለ በውድቅቱ ዋዜማ ላይ የሚገኘው የኦህዴድ ብልጽግና መራሹ ቡድን ካሰማራው የጃልሰኝ ወንበዴ ቡድን ጋር በጋራ በመሆን በደራ ጉንዶ መስቀል ወረዳ በአጮ ቀበሌ ነዋሪዎች ላይ አስከፊ ዝርፊያና እገታ መፈጸማቸውን ነዋሪዎችም አጋልጸዋል። ትናንት ሰኔ 16 ቀን 2018 ዓ.ም በተፈጸመ በዚህ ጥቃት ከ400 በላይ የሚሆኑ የቀንድ ከብቶች የተዘረፉ ሲሆን ከ84 በላይ ንጹሃን ወገኖች ታግተው መወሰዳቸውም ተሰምቷል። እጅግ አሳፋሪ በሆነ መልኩ ንብረታቸውን ለመከላከል የጦር መሳሪያ ይዘው የወጡ የአካባቢው ንጹሃን ዜጎች በመንጨል አገዛዙ በፈጸመው የሰብአዊ ድሮን ጥቃት 7 ንጹሃን ወዲያውኑ ሕይወታቸው ሲያልፍ 11 ደግሞ ለከፍተኛ ቁስልም ተዳርገዋል። ያሳምነው አጼ አምደ ጽዮን የአጼ ዳዊት ክፍለ ጦር አሃዶች በፍጥነት በቦታው ደርሰው ለመታደግ በሁለት አቅጣጫ ከአገዛዙ ሰራዊት ጋር ከባድ የመከላከል ውጊያ በማድረግ ወሰን የአማራ ብሔር ተወላጆችን ከገተው ማስለቀቅም ችሏል። እዙ በተደጋጋሚ ባደረገው የማጣራት ስራ በደራና በአጎራባች ወረዳዎች የሚገኙ የብልጽግና አመራሮች ከሸኔ ቡድን ጋር ጥብቅ ቁርኝት እንዳላቸውና የጦር መሳሪያና የተተኳሽ ድጋፍ በቅንጅት እንደሚያደርጉላቸውም በተግባር አረጋግጧል። በሌላ አቅጣጫ ራሱን በብቁ ሰራዊት
እያደራጀ የሚገኘው የሚኒሊክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ለአማራ ህዝብ የሉና ትግል ራሱን በሰው ኃይል እያጎለበተ ለአራተኛ ተከታታይ ጊዜ አዳዲስ ምልምል የኮማንዶ ሰራዊት አባላትን በደማቅ ሁኔታ ማስመረቀም። ጀግናው የብርጋዴር ጀነራል አሳምነው ጽጌ 7ኛ መታሰቢያ ዓመት ታሪክ ባደረገው በዚህ የምረቃ ስነ ስርዓት ላይ በተከታታይ 4 ወራት ከባዱን የኮማንዶ ስልጠና በጽናት ያጠናቀቁ ታጋዮችን የአማራ ህዝብ ክብርና ህልውና እስከ መጨረሻው ጠብታ ደም ድረስ ለመጠበቅ ታሪካዊ ያደራ ቃል ኪዳንም ፈጽሟል። የ29ኛ ክፍለ ጦር ህዝብ ግንኙነት ዘርፍ ኃላፊ አርበኛ አስማማው ፈንታውና መቶ አለቃ ዮሴፍ አስማራ ባስተላለፉት መልእክት የትግሉ የማንነትና የህልውና ትግል መሆኑን ገልጸው ሰልጣኞች ከማንኛውም ከፋፋይ የውስጥ ጠላቶች አጥር ወጥተው በአማራነታቸው ብቻ አንድ ሆነው ሊታገሉ እንደሚገባም አሳስበዋል። አመራሮቹ አክለውም ሌጊዮን ታጋይ መርዝ ነው በማለት ተመራቂዎቹ ከራስ ወዳድነት ስሜት ወጥተው የድርጅታቸውን ያፋብን መዋቅርና መሪዎችን በአክብሮት በመያዝ አማራ ለአማራ የመሆንን የተቀደሰ ምልክት በተግባር እውን እንዲያደርጉና የጀኔራሉን ያልተሸነፈ የትግል መንፈስ አንግበው እስከ መጨረሻው የድል አፋፍ ድረስ በቁርጠኝነት እንዲጓዙም ጥሪም አቀርበዋል። በተያዘም የአብይ አህመድ አገዛዝ ከወለጋ የተፈናቀሉ ዜጎችን መሬት በመንጠቅ ኮሬ ነገኛ ለተባለው ገዳይ ኃይልና ለሚኒሻ ሊያደል መሆኑን ነዋሪዎችም ተናገሩ። በመጠለያ ጣቢያ ሆነው ከሰው እየተበደሩ ግብር የሚከፍሉ ንጹሃን ዜጎች ይዞታቸውን ተቀምጦ ለታጣቂዎች ይሰጣል በሚል በአገዛዙ ከፍተኛ የስነ-ልቦና ሽብርም የተፈጸመበት ነው። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ በአገዛዙ የጸጥታ መዋቅር ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ በሺዎች የሚቆጠሩ ንጹሃን ዜጎች ወደ ቀደመ ቀያቸው ካልተመለሱ የለቀቁት መሬትና ንብረታቸው በቀጥታ ለሚሊሻ አባላትና ኮሬ ነገኛ ለተባለው ለአገዛዙ ገዳይ ስኳድ ኃይል እንደሚታደል የወጣው አዲስ መመሪያ ከፍተኛ ስጋት መፍጠሩን አዲስ ማለዳም ዘግቧል። ተፈናቃዮቹ በመጠለያ ጣቢያ ውስጥ ሆነው እጅግ አስከፊ ሕይወት እየመሩ መሬታቸውን ላለማጣት ሲሉ ከሰው እየተበደሩ ጭምር ለመንግስት ከፍተኛ የቤትና የመሬት ግብር እየገበሩ ባለበት ሁኔታ አገዛዙ ይዞታቸውን በጉልበት ለመንጨቅ ማቀዱ ያገዛዙን ፍጹም ጨካኝነት ያሳየም ሆኗል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ ተፈናቃዮች እንደገለጹት በኪረም ወረዳ ልዩ ስሙ 01 ቀበሌን ጨምሮ በአጠቃላይ በ17 ቀበሌዎች ላይ የሚሰራ አዲስ የመሬት መመሪያ ከዞንና ከክልል የወረደ ሲሆን ይዘቱንም በአካባቢው ላይ ሰው ይኖርም አይኖርም የመሬት ይዞታዎች በሙሉ ይመዝገቡ፣ ከተመዘገቡ በኋላ የከተማው ቦታዎች ለሚኒሻ የገጠሩ ደግሞ ለስራ አጥ ወጣቶች ይመራ የሚል ቀጥተኛ ዘረፋ የተሞላበት ነው ብለዋል። የለየለት የንብረት ነጥቃት ትዕዛዝ በአካባቢው አመራሮች መካከል ጭምር የሀሳብ ክፍፍል የፈጠረ ሲሆን አንዳንዶቹ ሰዎች ግብር እየከፈሉ በመሆኑ ይዞታቸው ሊነካ አይገባም ሲሉ በአገዛዙ አስተሳሰብ የተጠመቁት አብዛኞቹ አመራሮች ግን በአካል በቦታው የሌሉ ሰዎች አካብተው እኛ እየተዋጉን ስለሆነ መሬቱን ሊሰጣቸው አይገባም የሚል የሐሰት ክስና ሰበብ በማቅረብ ንጥቂያውን ተግባራዊ ለማድረግ እያሴሩ መሆኑም ታውቋል። የመረጃ ምንጮች እንደሚያረጋግጡት ተፈናቃዮቹ ከአካባቢያቸው ሳይፈናቀሉ ከ1965 እስከ 1975 ዓመታት ጀምሮ በቋሚነት ግብር እየከፈሉ የኖሩበት ታሪካዊ ይዞታቸውን ላለማጣት ሲሉም ለአንድ ቤት ብቻ ከ2015 እስከ 2017 ዓ.ም የ3 ዓመት ውዝፍ ተብሎ 10820 ብር የቤት ግብር እንዲሁም ለዘንድሮ 2018 ዓ.ም ተጨማሪ 4500ም ከፍለዋል። ከዚህም በተጨማሪ በየዓመቱ በገጠር መሬታቸው ላይ ከ5000 እስከ 6000 የሚገብሩ ቢሆንም አምባገነኑ አገዛዝ ግን እንዴት ከመጠለያ ጣቢያ ሆነን ግብር ክፈሉ እንባላለን ለሚለው ጥያቄያቸው ምላሽ ከመስጠት ይልቅ ንብረታቸውን ለታጣቂዎች አሳልፎ ለመስጠት በይፋም እየዛቱባቸው ይገኛል። በተያዘ መረጃም በኢትዮጵያ ሶማሌ ክልል እየተባሰ ያለው የጸጥታ ቀውስ የተደጋጋሚ አልሸባብ ጥቃትና የእርስ በርስ መከፋፈል ዋነኛ ተጸንሳሹ የፌዴራል አገዛዙ መሆኑም ተገለጸ። የአብይ አህመድ አገዛዝ ክልሉ እንደ አልሸባብ ወረራና ለየለት የጎሳ ግጭት አጋልጾ የ10 ቢሊዮን ዶላር ታላቅ ፕሮጀክትን ለፖለቲካ ማደናገሪያ የተጠቀመባቸው መሆኑም እየተነገረ ነው። በኢትዮጵያ ሶማሌ ክልል በአሁኑ ወቅት እየታየ ያለው አስከፊ የፖለቲካ ውጥረት የክልሉ አመራር የህዝብ አመኔታ ማጣትና የጸጥታ መበላሸት በሌሎች ሀገሪቱ ክፍሎች ላይ ግጭትና መከፋፈልን እንደሚዘራው ሁሉ ራሱ በፌዴራል አምባገነኑ አገዛዝ የተቀነባበረና የተጠነሰሰ የፖለቲካ ሥራ መሆኑም ተገልጿል። ክልሉ በአሁኑ ወቅት በተደጋጋሚ በአልሸባብ የሽብር ቡድን እየተወረረና ጥቃት እየተፈጸመበት ህዝቡ እርስ በርስ ግጭትና የከረረ የጎሳ መከፋፈል ውስጥ እንዲታመስ የተደረገው ራሱም በአብይ አህመድ የሚመራው አገዛዝ የክልሉን ደህንነት ሆን ብሎም ችላ በማለቱ መሆኑም ታዛቢዎችም አረጋግጠዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር።
በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።